ፈቅደናል አለኝ። እናም ሌላው 2 ብር ሲከፍል እኔ 1 ብር እንድከፍል ተፈቅዶ ትምህርት ቤቱ ውስጥ ገባው። እንዳጋጣሚ የቄስ ትምህርት ተምሬ ስለነበርና የትምህርት ፍላጎቱም ስለነበረኝ በአንድ ዓመት 3ኛ ክፍል ጨረስኩ። ከ3ኛ ክፍል በላይ ትምህርት ስላልነበረ ብዙዎች ሰዎች ወደ ግንጪ ልጆቻቸውን ላኩ። እናቴ ስታየው ከመካከላችን ጥሩ ባህሪ የሌላቸው አሉ ብላ ስላሰበች ከነሱ ጋር ግንጪ ከሄድኩ መጥፎ ጸባይ የምለምድ መሰላትና አዲስ ዓለም ዘመድ ጠይቃ ከሰው ቤት ሆኜ እንድማር ተደረገ። በዚህም ምክንያት 20 ኪሎ ሜትር በእግሬ መመላለስ ነበረብኝ። ሰዎች ታዲያ ሾፌሮች በመንገድ ላይ ያግዙን ነበር። የትምህርት ውጤቱ ጥሩ መሆኑን ያዩና የችግሬን ታሪክ ያወቁ ቅድሚያ እየሰጡኝ ያመላልሱኝም ነበር። በዚህ ሁኔታ 8ኛ ክፍልን ስጨርስ የ2ኛ ደረጃ ትምህርት ቤት የነበረው አምቦ ነው። አምቦ ዘመድ የለምና ለእናቴ ምን ይሻላል አልኳት። እናቴም ምን ችግር አለው አንተ አምቦ ሄደህ መማር ካለብህ እዚህም ጠላ ሸጬ ነው የምኖረው። አምቦም ቢሆን ጠላ የሚጠጣ ሰው አለና እዛው ጠላ እየሸጥኩ አንተን አስተምርሃለሁ አለችኝ። ነገር ግን በመሃል የፈተና ውጤቴ በጣም ከፍ ያለ ሆኖ ስለመጣ በዛን ጊዜ ከነበሩ አዳሪ ትምህርት ቤቶች መካከል ወደ ጅማ እርሻ ትምህርት ቤት እንድገባ እድል ደረሰኝ። የጅማ እርሻ ትምህርት ቤት ያን ጊዜ በአሜሪካኖች የሚመራ ነበር። አያያዙ ሁሉ የፈረንጅ ትምህርት ቤት ነው። በዓመት 2 ጊዜ ልብስ ያለብሱናል። ምግብ በቀን 3 ጊዜ እንመገባለን። ሥጋ በየቀኑ እናገኛለን። እንግዲህ እግዚአብሔር ያሳያችሁ። ቀደም ሲል እናቴ ልትሰጠኝ የምትችለውን ሙልሙል ዳቦ ጋግራ በአገልግል ይዤ ነበር የሚሄደው። ያን ዳቦ ሸንሽኜ ለምሳ ይሄ ለራቴ ይሄ ብዬ ያንን ዳቦ 8-10 ቦታ ቆርሼ በውሃ እያራስኩ ነበር የተማርኩት። እና ያ ሁሉ አልፎ ጅማ አሜሪካኖች ትምህርት ቤት ስገባ የኑሮው ልዩነት ልክ ከኦሎንኮሚ ተነስቶ ፈረንጅ አገር እንደሄደ ሰው ነበር። ከዛ በኋላ ዓለማያ የእርሻ ኮሌጅ ገብቼ ተመረቅኩ። ቀጥሎም የማስትሬትና የዶክተሬት ዲግሪዬን አገኘው። አቅሜ በፈቀደ መጠን ሠራው። እግዚአብሔር ለዚህ አበቃኝ እና እግዚአብሔር ይመስገን ትዕግሥቱን ከመጀመሪያው ሰጥቶኝ ነበር። ብዙዎቻችሁ እናቴን እንደምታውቋት ዲሲፕሊንድ የምታደርግ በመሆኗና ከእርሷ መንገድ ከወጣሁኝ ችግር ስላለብኝ የእሷን ምክር ሰምቼ በእሷ ቃል ተመርቼ ልወጣ በቃሁ። እሷንም እግዚአብሔር ልቦና ሰጥቷት እኔንም እሷንም እንዳዳምጥ ብርታቱንና ልቦናውን